ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። እየተቀየረ ያለው በህዝባዊ ወያኔ ሓርነት ትግራይ ቁጥጥር ስር የነበረው የትግራይ የፖለቲካ ምህዳር በኢትዮጵያ ሆነም በትግራይ ፖለቲካ ታሪክ በጉልህ የሚጠራው ህዝባዊ ወያኔ ሓርነት ትግራይ ህወሓት 50 ዓመት አስቆጥሯል። በህወሓት በትግራይ ሆነ በኢትዮጵያ አውራ ፖለቲካ ፓርቲ ሆኖ ከዘለቀ በኋላ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ትግራይ ላይ ብቻ ተወስኖ ቀርቧል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። በግሪንላንድ ጉዳይ ከአሜሪካ ጋር የተፋጠጡት የአውሮፓ መሪዎች ለአጸፋ ምላሽ እየተዘጋጁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ለመጠቅለል የያዙትን እቅድ እየተቃወሙ ባለው የአውሮፓ ሀገራት ላይ ታሪፍ እንደሚጥሉ መዛታቸውን ተከትሎ ነው ሀገራቱ ለአጸፋ ምላሽ እየተዘጋጁ እንደሆነ ተገልጿል። አውሮፓውያን ሀገራቸው በመጪው ሐሙስ ስላላቸው አማራጭ ለመወያየት አስቸኳይ ስብሰባ ጠርተዋል። ከአማራጮቹም አንዱ በአሜሪካ ምርቶች ላይ ታሪፍ ለመጣል ነው ተብሏል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ ተሰሙታላችሁ። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው አርዕስተ ዜናችን ስናልፍ በኢትዮጵያ ሆነም በትግራይ ታሪክ በጉልህ የሚታወቀው ህዝባዊ ወያኔ ሓርነት ትግራይ ህወሓት 50 ዓመታትን አስቆጥሯል። ህወሓት በትግራይ ሆነም በኢትዮጵያ አውራ ፓርቲ ሆኖ እስከዘለቀ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ትግራይ ላይ ብቻ ተወስኖ ቀርቷል። ላለፉት 50 ዓመታት በኢትዮጵያ ታሪክ ምህዳር ውስጥ ዋነኛ ተሳታፊ የነበረው ህወሓት ከግንቦት 5 2017 ጀምሮ ከፓርቲነት መሰረዙ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የትግራይ የፖለቲካ ምህዳር ከዓመታት ግጭትና የህወሓት የበላይነት ኋላ ትልቁ ለውጥ እያሳየ ነው። በክልሉ አዳዲስ የፖለቲካ ፓርቲና የሲቪክ ተዋናዮች እየተፈጠሩ የረጅም ጊዜ በላይነት የነበረው ህወሓት የፖለቲካ አስተሳሰብ እየተገዳደሩ ህዝባዊ ውይይትና መስተጋብሮች እየቀረጹ ነው። ከዚያም በኋላ ጎን ለጎን ህወሓት በፌዴራል መንግስትና በተቀናቃኝ የትግራይ ፖለቲካ ልሂቃን መካከል በአስተዳደር በጸጥታና በፕሪቶሪያ ሰላም ስምምነት አተገባበር ላይ አለመግባባቱ ቀጥሏል። የእነዚህን ትግሎች ውጤት የትግራይ የወደፊቱ ሚና በኢትዮጵያ ፌዴራሊስት ስርዓት ውስጥ ይቀርጻል። በአሁኑ ምርጫ ቦርድ ተመዝግቦ በክልሉ የሚንቀሳቀሱ ከ15 ፓርቲዎች በላይ ግን ህወሓት ተይዞ የነበረ የፖለቲካና ማህበራዊ ምህዳር ለመሙላት እየተንቀሳቀሰ ነው። እነዚህ በምርጫ ቦርድ ተመዝግበው የሚንቀሳቀሱ ፓርቲዎች ብቻ ሳይሆኑ ገና ምዝገባ ያላካሄዱ ደግሞ 4 ያህል መኖራቸውን ቢቢሲ ያናገራቸው የፖለቲካ ኃላፊዎች ይናገራሉ። ቢቢሲ በክልሉ የሚንቀሳቀሱ ፓርቲዎች ቁጥር እየበዛ የመጣበትን ምክንያት የጠየቃቸው ባይቶና ምክትል ሊቀመንበር አቶ ዮሴፍ በርሄ የትግራይ ህዝብ ራሱን በራሱ አስተዳድሮ እንደማያውቅና ከአንድ አካባቢ በተውጣጡ ሰዎች ይጨቆናል ይሉ ነበር። በመሆኑም አክለውም በዚህ በ2 ዓመታት ጦርነት በኋላ የተለያዩ የክልል አካባቢዎች ራስ በራስ የማስተዳደር ጥያቄ ማንሳት ጀምረዋል። ይህ ደግሞ በየአካባቢው ፓርቲ እንዲወለድ እያደረገ ነው ሲል ያስረዳል። የወድበ ወለድ ትግራይ ፓርቲ ምክትል ፕሬዝዳንት አቶ ሰለሞን በበኩላቸው ከጦርነት በፊት ሆነ በኋላ የሚቋቋም የፖለቲካ ፓርቲ መኖራቸውን በማስታወስ በተለይ ጊዜ አስተዳደሩ ክልሉን መምራት ከጀመረ ወዲህ የተፈጠረው ቀውስ ተከትሎ የትግራይ ብዙ አስተሳሰቦች እንዲመጡ መንገድ ከፍቷል ይላሉ። አቶ ሰለሞን በትግራይ የተለያዩ አቋም የሚያራምዱ ኃይሎች እየመጡ መሆናቸውን ይህም ህወሓት እንዲሁም ህዝቡም እየተረዳው መሆኑን ጠቅሰዋል። ብዙ ፓርቲ የተለያዩ ፕሮግራሞችና የተለያዩ አስተሳሰቦች ይዘው መጥተዋል። ይህ ደግሞ ለትግራይ ፓርቲ አዲስ ምዕራፍ አዲስ ዲሞክራሲ ልምድ መሆኑን እናምናለን ብለዋል። የስምረት ምክትል ፕሬዝዳንት አቶ ሀፍቶ ኪሮስ ከዚህ ቀደም ትግራይ ውስጥ የተለየ አስተሳሰብ ይዞ መንቀሳቀስ ከማህበራዊ መስተጋብር መገለል ያደርስ ነበር በማለት ህወሓት የክልሉ አውራ ፓርቲ በነበረበት ወቅት የተለያዩ አስተሳሰቦች በድፍረት ማራመድ አስቸጋሪ እንደነበረ ይጠቅሳሉ። ላለፉት 50 ዓመታት በትግራይ ውስጥ የተወጠረ ፖለቲካ የነበረ መሆኑን በማስታወስ አሁን ካለበት ደረጃ ላይ አልደረሰም ይላሉ። አሁን ላለው ተጨባጭ ሁኔታ የትግራይ ህዝብ ቀጣይ እጣ ፋንታው ለመወሰን በራስ ኃይል መጨቆንና ወደ ኋላ እንዲቀር መደረግ የተለያዩ የፓርቲ አስተሳሰቦች አደረጃጀቶች እንዲፈጠር ማድረጋቸውን ያብራራሉ። የትግራይ ፓርቲ በቅርብ የሚከታተሉ የህግ ባለሙያ አቶ ተክሊት ገብረ መስቀል በበኩላቸው ህወሓት ከ2 ዓመታት በፊትም በክልሉ ያለው ተቀባይነት እያጣ ነበር በመጥቀስ ደግሞ ነበር ከጦርነት በኋላ በስፋት ተስተውሏል ሲሉ ይናገራሉ።
ከዚህም የተነሳ የተለያዩ አስተሳሰቦች ያላቸው የፖለቲካ ፓርቲዎች በትግራይ ክልል እየተመሰረቱ ያሉት መመስረታቸውን ህወሓት ቅቡልነት ስላጣ አስተሳሰቡን በጣም ስለደረቀ ከጊዜው ጋር ሊራመር ስላልቻለ ሊሆን እንደሚችል የህግ ባለሙያ ይጠቅሳሉ። ፓርቲ የሚመሰረቱበት ምክንያት ጭቆና የሚሉት የባይቶና ተወካይ አቶ ዮሴፍ በአካባቢያቸው እየተጨቆኑ ነው፣ ከሌላ አካባቢ እየመጡ እየጨቆኑ እየገዙ ነው፣ እየረገጡ ነው፣ ወደኋላ እያስቀሩ ነው የሚል አስተሳሰብ ፓርቲዎች እንዲበዙ እያደረገ ነው ባይ ናቸው። በክልሉ ፓርቲዎች ቁጥር ለመብዛት ካለው ውስጣዊ ግፊት ተጨማሪ ውጫዊ ምክንያት ሊኖሩ እንደሚችሉ የሚናገሩት የፓርቲዎቹ አመራሮች ልዩነት ርዕዮተ ዓለም ሳይሆን ጭቆናና የትግራይ ቀጣይ ዕጣ ፈንታ ነው ይላሉ። የህግ ባለሙያው አቶ ተክሊት ህወሓት ሲካሄድበት የነበረው መንገድ የትግራይ ህዝብ ጥያቄና ፍላጎት ሊመልስ አይችልም ያሉት፣ ህልውናው ሊከበር አይችልም የሚሉት፣ የትግራዊት የማንነት ጉዳይ አደጋ ውስጥ እየገባ ነው የሚል የሚያስቡ ኃይሎች ሌላ አማራጭ መሞከር አለብን የሚሉ ፓርቲዎች መመስረት መግባታቸውን ይናገራሉ። በመሆኑም በትግራይ የሚታዩ የተለያዩ የፖለቲካ አስተሳሰቦች ቢቢሲ ያናገራቸው የፖለቲካ ፓርቲ አመራሮች ሆነ የክልሉ ፓርቲዎች በቅርበት የሚከታተሉት የህግ ባለሙያ በክልሉ የሚንቀሳቀስ የፖለቲካ ፓርቲዎች 3 ምድብ ከፍለው ማየት ይመርጣሉ። በትግራይ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲ በየትኛውም ስም ቢመዘገቡም አስተሳሰባቸው ግን ከኢትዮጵያ ጋር መቀጠል፣ ነጻ ሀገር መሆን ወይም ኮንፌዴሬሽን መኖር የሚሉ መሆናቸውን አቶ ዮሴፍ ያስረዳሉ። አቶ ተክሊት ቁጥራቸው ትንሽ ቢሆንም ከኤርትራ ጋር አንድ መሆን አለብን ብለው የሚያስቡ መኖራቸውም ተናግረዋል። አሁን በክልሉ ተመዝግበው የሚንቀሳቀሱ ከ15 የማያንሱ ፓርቲዎች በየትኛውም ስም ቢደራጁ እናሳካዋለን የሚሉት በክልሉ ስርዓት ለውጥ የማምጣት የሚለው ዋነኛው ነው። የባይቶና አቶ ዮሴፍ ከስርዓት ለውጥ በኋላ ህዝቡ ራሱን በራሱ የማስተዳደር መብት ሲጠበቅለት እነዚህ ፓርቲዎች እየተሰባሰቡ እንደሚሄዱ ምናልባት በብዙ ወደ 3 ሊመጡ እንደሚችሉ ያምናሉ። የትግራይ ፓርቲዎች አሁን እየተመሰረቱ ያሉት ርዕዮተ ዓለም መሰረት አድርገው አይደለም የሚሉት የፖለቲካ ፓርቲ አመራር ልዩነት ምንድን ነው ቢባል አንደኛ የትግራይ ቀጣይ ዕጣ ፈንታ ላይ ያለ ልዩነት ነው። ይህም ቋሚ ነው ብዬ ማስበው ይላሉ አቶ የባይቶናው ሊቀመንበር። የትግራይ ራሱ የቻለበት ሀገር መሆን አለባት ብለው የሚያምኑ ፓርቲዎች አሉ። ኢትዮጵያ አካል ሆና መቀጠል አለባት የሚሉ አሉ። ሶስተኛ አማራጭ ይምጣ ብለው የማስበው በትግራይ ኮንፌዴሬሽን ከኢትዮጵያ ጋር መተሳሰር አለበት የሚለው ኃይልም ሊኖር ይችላል ብለው ያብራራሉ። አቶ ተክሊት እነዚህ አስተሳሰቦች የህወሓት የበላይነት ተጨፍልቀው ተይዘው የነበሩ መሆናቸውን አሁንና ያ ኃይል ሲዳከም እነዚህ ሐሳብ መድረክ ማግኘታቸውን ገልጸዋል። ስለዚህም በትግራይ የተፈጠረ አስተሳሰብ ልዩነት የህወሓት መዳከም የፖለቲካ አስተሳሰብ ተፈትሾ ወርቋል ብለው ስላመኑና ከውጭ የሚመጣ ግፊት ነው ብለው ስለሚያስቡ 3 ምክንያቶች አቶ ተክሊት አስቀምጠዋል። በትግራይ የሚንቀሳቀሱ ፓርቲዎች በምን መልክ ወደ አንድ ይመጣሉ የሚለው ራሳቸውን ፓርቲዎች ይመልሳሉ የሚሉት የስምረት አቶ ሀፍቶ ወደ 2 እና 3 ትልልቅ ፓርቲዎች መሰባሰባቸው እንደማይቀር ያላቸውን እምነት ለቢሲ ገልጸዋል። በመሆኑም የፓርቲ መብዛትና ጥቅም ተግዳሮቱ የስምረት ፓርቲ ምክትል ፕሬዝዳንት የፖለቲካ ፓርቲዎችና አስተሳሰብ መብዛት ለትግራይ ጥሩ ነው ሲሉ ያስረዳዋል። በቅድሚያ የተለያዩ አስተሳሰቦች በማንሸራሸር የሚችል ከበባ እየተፈጠረ ያሉት ምክትል ፕሬዝዳንቱ ይህ ህዝብ አማራጭ መስማትና መወሰን እንዲችል ያደርገዋል ብለዋል። አሁን ላይ ከ15 በላይ የሆኑ ፓርቲዎች የተለያዩ አስተሳሰቦች መወያየት መነጋገር ሲጀምሩ ወደ አንድ መምጣት 2 እና 3 ትልቅ ለትግራይም ለኢትዮጵያ የሚጠቅም አስተሳሰብ ወደ መሆን መምጣታቸው አይቀርም ሲሉ ያላቸውን ተስፋ ይገልጻሉ። የባይቶና ምክትል ሊቀመንበር አቶ ዮሴፍ በክልላቸው ፓርቲ ቁጥር እየበዛ መምጣቱን በክልሉ ያለው ለበርካታ ዓመታት ሲያስተዳድር የነበረው አካል መሳሪያ ወይም በሰራዊት ተጠቅሞ ማፈን በመጀመሩ ነው ብለዋል። አሁን ግን በሁሉም አካባቢ ሰዎች ፓርቲ እያደራጁ ራሳቸውን የማስተዳደር መብት ለማስጠቀም ፓርቲ እየመሰረቱ ነው ይላሉ። ይህም በክልል በአንድ ኃይል የተያዘው ስልጣን ለመገርሰስ የራሱ ሚና ይኖራል የሚሉት አቶ ዮሴፍ በክልሉ ስርዓት ለውጥ ለማምጣት በጣም ጠቃሚ ይሆናል ብለዋል። ፓርቲዎች መብዛታቸው ህዝቡ ለመታገል የፈጠረ የተለያዩ መድረኮች ስለሆኑ ችግር አለመኖራቸውን አጽንኦት ሰጥተዋል ያስረዳሉ። የወደብ ወሊድ ትግራይ ምክትል ፕሬዝዳንት በበኩላቸው በአንድ አካባቢ ብዙ የፖለቲካ ፓርቲ ብዙ የፖለቲካ አስተሳሰብ የሚኖሩት ካለ የጸረ ዲሞክራሲ አስተሳሰብ አገዛዝ የተነሳ ነው በማለት ፓርቲ መብዛት ሳይሆን ችግሩ አሁን ህዝቡ የሚያነሳው ጥያቄ ይመልሳሉ ወይ የሚሉት ነው። ፓርቲ መብዛት አፈና የሞላበት አገዛዝ ከህብረተሰቡ ጋር በመሆን ሰላማዊ በሆነ መንገድ ወደ አዲስ ምዕራፍ እንዲሸጋገር ለማድረግ እንደሚያግዙም ጨምሮ አስረድተዋል። አቶ ዮሴፍ ፓርቲያቸው ቁጥር መብዛት ችግር የሚሆነው የውጭ ኃይል ለፓርቲያቸው ብዛት የትግራይ የህዝብ አንድነት ለመከፋፈል በመጠቀም የሚሞክር ከሆነ ነው። አቶ ዮሴፍ ገለጻ በውጭ ኃይሎች ያላቸው አካላት በፓርቲዎች መብዛት በኩል ገብተው ክልሉን ለማስፋትና ችግርን ለመፍጠር የመጠቀም ፍላጎት ይታያል ሲሉ ስጋታቸውን አስቀምጠዋል። የስምረት ፓርቲ አቶ ሀፍቶም
ተግዳሮት ሲያስረዱ እነዚህ አይነት የፖለቲካ አባባል ተለምዶ ነው፣ ስለዚህ ህዝቡን ግራ ሊያጋባ ይችላል በማለት ነው። ገና ዲሞክራሲ በሚገባ ስላልተለመደ ነው በፓርቲው መካከል የጠላትነት ስሜት ሊዳብር ይችላል የሚል ስጋት እንዳላቸው ገልጸዋል። የህግ ባለሙያ አቶ ተክሊት በበኩላቸው ህወሓት እንደ አንድ ኢትዮጵያ ፖለቲካ መድረክ ውጭ ቢደረግ አሁን ግን ቀላል የሚባል ፓርቲ አይደለም ይላሉ። ህወሓት በአስተሳሰብ ከህብረተሰቡ ጋር የተያያዘ ነው የሚሉት አቶ ተክሊት ይህ በአደረጃጀት ካሉ ተቃዋሚ ፓርቲዎች አንጻር ግዙፍ ነው ብለዋል። በትግራይ ታሪክና ስለልቦና ውስጥ ያለው ስፍራ ጉልህ ነው የሚሉት አቶ ተክሊት አሁኑ ፓርቲዎች ቁጥር መብዛት ህወሓት የያዘው ሰፊ የፖለቲካ ምህዳር ሊፈታተነው ይችላል በሚል ተስፋ አላቸው። ሌላኛው በትግራይ ምሁራን ዘንድ የሚንሸራሸሩ ሀሳብ በመኖራቸው እነዚህ ሀሳቦች ይብዛም ይነስም አንዳንድ የተለያዩ ደጋፊና አቀንቃኝ ያሏቸው ፓርቲ ሲበዙም እነሱ አስተሳሰብ ሊወክል ይችላሉ የሚለው በጎ አስተዋጽኦ ይዘረዝራሉ። አቶ ተክሊት ግን የፓርቲ መብዛት ለትግራይ ፖለቲካ ጥቅም ብቻ ሳይሆን ጉዳት አለው በማለት የፓርቲዎችን መብዛት አመሰራረታቸው ላይ አካባቢውን እየታየ መሆኑን አንድ አደጋ ነው ብለዋል። ይህም የትግራይ ጥያቄ አደጋ ውስጥ ሊመጣ ይችላል በማለታቸው ስጋታቸውን ገልጸዋል። ከፌዴራል መንግስት ጋር ክልሉ ያለው ግንኙነት ለማሻሻል ያግዛል ብለዋል። የባይቶና ምክትል ፕሬዝዳንት ፌዴራል መንግስት በትግራይ ክልል ያለውን ፍላጎትና ሀሳብ ግልጽ አይደለም ይላሉ። የፌዴራል መንግስት በአሁኑ ትግራይ ውስጥ ያለው ሁኔታ ተመችቶታል ብዬ የማስበው አሁን በህወሓት እኮ መሬት ላይ አልቆለት በማለት በህዝቡ እያስተዳደረ ያሉት ኮርና በኮር በላይ የሚባሉ አዛዦች ተሰብስበው በመሳሪያ ነው ብለው ይሞግታሉ። ህወሓት የህዝብ ድጋፍ የለውም፣ የፖለቲካ ፓርቲዎች ድጋፍ የለውም፣ ህጋዊም የለውም የሚሉት አቶ ዮሴፍ ፌዴራል መንግስት እየመላለሰ ስልጣን ይሰጠዋል ሲሉ ይህ ግራ እንደሚያጋባቸው ይናገራሉ። ትግራይ ላይ ህወሓት ምንም ነገር መፍጠር የሚችልበት አቅም የለውም የሚሉት አቶ ዮሴፍ የፌዴራል መንግስት የትግራይ ክልል ይገባኛል ከሚሉ ወገኖች ጋር በቅርብ መስራት እንዳለበት ያሳስባሉ። አቶ ሀፍቶም በበኩላቸው የፖለቲካ ፓርቲ ከፌዴራል መንግስት ጋር የሚኖረው ፍጥጫ በማስቀረት ረገድ አስተዋጽኦ ይኖራቸዋል ባይ ናቸው። የህግ የበላይነት በማክበር ጠንካራ ፖለቲካ አስተሳሰብ ወደ ህዝብ ማምጣት፣ ህዝብ እንዲመርጠው ማድረግ፣ ሰላምና ልማት ዲሞክራሲ ለማረጋገጥ የሚያስችል ሁኔታ ይፈጥራል ብዬ አስባለሁ ብለዋል። ወድብ ወለድ ትግራይ ምክትል ፕሬዝዳንት አቶ ሰለሞን በበኩላቸው የፌዴራል መንግስት በአሁኑ ወቅት እየተወያየ ያለው ከአንድ ወገን ከጊዜው አስተዳደሩ ብቻ ነው በማለት ይህ ስህተት መሆኑን ያስረዳሉ። እኛም የምናምነው የትግራይ ጉዳይ ይገባኛል ከሚሉ ኃይሎች አንዱ በሙሉ ሲቪክ ማህበረሰብ ከፖለቲካ ፓርቲና ከሃይማኖት ተቋማት ጋር በመወያየት አለበት ብለው የሚያምነው በማለት በትግራይ ያለው ውጥረት ለመፍታት እነዚህ አካላት ጋር በቅርበት መስራት እንደሚያስፈልግ ይናገራሉ። አቶ ተክሊት ደግሞ ከፌዴራል መንግስት ጋር ያለው ሁኔታ ለማለዘብ በሁለት ወገኖች የሚኖረው ቅልቦና ያስፈልጋል። በተለይ ደግሞ ፌዴራል መንግስት የበለጠ እንደሚጠበቅ ይላሉ። አሁን ላይ የትግራይ ፖለቲካ አካባቢ አስተሳሰብ በመከፋፈል ህወሓት ቅርቃር ውስጥ ለማስገባት የሚጠቀምበት ከሆነ ግን የበለጠ አስቸጋሪ ሁኔታ ይፈጥራል ሲሉ ያላቸውን ስጋት ተናግረዋል። ህወሓት ቅርቃር ውስጥ ሲገባ በክልሉ የሚንቀሳቀሰው ፓርቲዎች ሆነ ፌዴራል መንግስት ጋር የሚኖሩ የክልሉ ግንኙነቶች ችግር መፍጠር አይቀርም የሚል ስጋት አቶ ተክሊት አላቸው። ፌዴራል መንግስት የፓርቲዎች ጉዳይ በቅልቦና የማይመለከት ከሆነ ህወሓት ለፕሮፓጋንዳ ራሱን ለመከላከል ሊጠቀምበት ይችላል በማለት ከህወሓት መነጋገር መፍትሄ ማምጣት ወሳኝ ነጥብ ነው ብለዋል። ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር ፕሬዝዳንት ትራምፕ ግሪንላንድ የመጠቅለል እቅዳቸውን በተቃወሙ የአውሮፓ ሀገራት ላይ ለመጣል ለዛቱት የታሪፍ ጭማሪ በአስቸኳይ አጸፋ ምላሽ ለመውሰድ ዝግጁ መሆናቸውን ተናገሩ። ዶናልድ ትራምፕ ግሪንላንድ ለመግዛት ካላቸው ፍላጎት ጋር ተያይዞ እየተባባሰ የመጣው ውጥረት የጠቀሱት ቮን ዴር ለደህንነት ሲባል ተጨማሪ የታሪፍ ዛቻ መሰንዘሩ ስህተት ነው ብለዋል። የአውሮፓ ውይይቶችና መፍትሄ ትመርጣለች፣ ነገር ግን አስፈላጊ ሆነው ሲገኝ በአንድነትና በአስቸኳይ በቁርጠኝነት እርምጃ መውሰድ ሙሉ በሙሉ ተዘጋጅተናል ብለዋል። ፕሬዝዳንቱ በዓለም አቀፍ ስርዓት ላይ እየታያለው ድንገተኛ የሆነ ለውጥ ብቻ ሳይሆን ቋሚ ሽግግር ጭምርም እንደሆነ ገልጸዋል። አሁን የምንኖረው ቀጥተኛ ጉልበት የሚገልጽ ዓለም ውስጥ ነው ብለዋል። አውሮፓ ነጻነቷን ለማረጋገጥ የምታደርገውን ጥረት እንድትታፈን ለማድረግ ጉዳይ ወሳኝ እንደሆነ አረጋግጠዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የአውሮፓ ህብረት የአሜሪካ የታሪፍ ዛቻ በተመለከተ የአጸፋ እርምጃ መውሰድ ጉዳይ ሊያጠነው እንደሚገባ አሳስበዋል። ፕሬዝዳንት ማክሮን ማክሰኞ ዕለት በዓለም ኢኮኖሚ ፎረም ላይ ባደረጉ ንግግር ከጉልበተኝነት ይልቅ መከባበርን እንዲሁም ከጭካኔ ይልቅ የህግ የበላይነት እንደሚመርጡ ተናግረዋል። ማክሮን የአውሮፓ ህብረት ከአሜሪካ ታሪፎች ለአጸፋ እርምጃ እንዲወስዱ እያሳሰቡ ካሉ መሪ መካከል ናቸው። ፕሬዝዳንት ትራምፕ ግን ግሪንላንድ ለመግዛት የሚያደርጉት ጥረት እየገፉበት መሆኑና የእቅዳቸው በተቃወሙ 8 የአውሮፓ ሀገራት ላይ ታሪፍ ዛቻ መሰንዘራቸውን ተከትሎ በአሜሪካና በአውሮፓ መካከል ያለው ውጥረት ተባብሷል። የአውሮፓ መሪዎች የአሜሪካው ፕሬዝዳንት ለሰነዘሩት የታሪፍ ዛቻ ስለሚሰጡ ምላሽ ለመወያየት ነገ ሐሙስ እንደሚገናኙ የአውሮፓ ህብረት ኮሚሽን ፕሬዝዳንት ቮን ዴር ሌየን ተናግረዋል።